እሺ በቃ ደውልልሃለሁ። እና ምንድነው የምትነግረኝ? ሰለሙምታዝ ነው ጌታዬ። ብቻ ታውቃለህ አለቃ፣ አቶ ሙምታዝ የሆነ ያሰበው ነገር አለ። ጉቦ ወስዳል ተብዬ የደረሰብኝ ነገር ታስታውሳለህ አይደል? እሱ ራሱ ያደረገው ነገር ነው ጌታዬ። እናም ከስራዬ እንድታገድ ያደረገኝ እሱ ነው። ቆይ ልጄ ምንድነው እያልክ ያለው? አንተ ብቻ ይህንን አዳምጥ ጌታዬ። አደረግከው አይደል? አዎ፣ በአንድ ሰዓት ውስጥ ፖሊሶች ቤታቸውን ይከቡታል። ሰውየው በጣም ያዝናል። የምር ግን አለቃ ሴጣን ነው። የልጅ ልጁን ለመውሰድ ነው ሰውየውን መስዋዕት ያደረገው። ባክን ያንን እብድ ሰውዬቶ ልጁንም መስቀልቅሏን አውጥቷታል። ግን አለቃው የልጅ ልጁን ያገኛል አይደል? ወይ አያቴ፣ ቆየት ልንሄድ ነው። በጣም ሩቅ ይመስላል። ቁርስ እንድንበላ ነው ልጄ። እማዬ፣ የሆነ የደበቃችሁኝ ነገር አለ አይደለ? ምንድነው የምታወራው የኔ ልጅ? እማዬ፣ ወደ አየር መንገዱ እየሄድን ነው እንዴ? አውዴ፣ ለምን አንድ ላይ ሽርሽር ብንሄድ ብዬ አስቤ ነው። ጥሩ አይደለም? አባዬስ ምን ሊሆን ነው? ለእሱ ምንም አልነገርኩትም እኮ። አባት በጣም ብዙ ስራ አለበት። እማዬ፣ ደግሞ ሽርሽር ምንድን ነው? የሆነ ቦታ ቁርስ ልንበላ እንሄዳለን አልነበርም ያላችሁት? የትም አልሄድም። በቃ አባቴ ጋር ደውላለሁ። ሲናን እባክህ። የኔ ውድ ተው፣ ከእናትህ ጋር አትከራከር። ለትንሽ ቀናት ነው የምንሄደው። ደግሞ ለአንተም ጥሩ ነው። እናቴ ስትሄድም ትንሽ ቀን ብላችሁ ነበር፣ ግን አመቱ ሙሉ አልተመለሰችም። እኔ አሁን በጨራሽ የትም አልሄድም። እሺ አባቴን ትቼው የትም አልሄድም። ሲናን ቆይ፣ ወዴት ነህ? ዩንሳል ልጁ ሊጠፋ ነው። ባክና ሲናና፣ ባክህ ተመለስ። አባዬ አንድ ነገር አድርግ። አረ ዩንሳል ልጁ እየጠፋ ነው። ፖይራዝ እንዴት እንደሆነ ምክንያቱን ልታስረዳኝ ትችላለህ? በቃ አድርጎታል ነው የምልህ ጌታዬ። አደረገው። ፖይራዝ እሺ፣ አሁን ምን እያቀደ እንደሆነ ልትነግረኝ ትችላለህ? የእውነት ጌታዬ፣ ሙምታዝ የምር ምን እያሰበ እንደሆነ ምንም አላውቅም። አሁን ግን አንድ ነገር እንድታደርግልኝ ልጠይቅህ ነው። ይኸውልህ ተመልከት፣ ይህንን ወረቀት ብታየው አለቃ። ውይ በጣም ይቅርታ። አንድ ይቅርታ ታደርግልኛለህ? ማንሳት ያለብኝ ስልክ ነው። አቤል ልጄ። ሄሎ አባዬ፣ ቶሎ ና እንዴ! ምንድነው የኔ ልጅ? አባዬ ሸወዱኝ። አሁን ደግሞ ልትወስደኝ እየሞከረች ነው ያለችው። ልጄስ የሌለ ነገር አታወራ። የት ነህ? የት ሊወስዱ ሞከሩ? እኔ እንጃ አላውቅም። አሁን አየር መንገድ ነው ያለሁት። በእናትህ ና ውሰደኝ አባዬ። ሲያናድድ። እሺ አሁን ስልኩን ዝጋው። እሺ። እነዚህ የተረገሙ ናቸው እነዚህ። እማየረ ልጁ የት ገብቶ ነው? ሄሎ ስሚ፣ ቆይ ምን አባሽ እያደረግሽ ነው? ለየለሽ እንዴ? አብደሻል? ቆይ ምን አስበሽ ነው? ቆይ እንዴ የት ነው የምትወስጂው ልጄን? ቆይ ምን አደረኩ? ልጄን ይዤ መሄድ አልችልም? ምን ማለት ነው? ምንድን ነው? ስሚኝ ቤጉም፣ አሁን የት ነሽ? ንገሪኝ፣ የት ነሽ? ፖይራዝ ልሄድ ነው። ሄሎ ሄሎ ሄሎ! እቺ የተረገመች። ጌታዬ በጣም ይቅርታ፣ አንድ አስቸኳይ ነገር ገጠመኝ፣ መሄድ አለብኝ። እንነጋገራለን። ይህንን ነገር አብረን እናስተካክለዋለን። እሺ እሺ፣ ግን እባክህ ሙምታዝ ምንም እንዳይነካ። ሰዎች ምን እንዳያችሁ አላውቅም፣ ግን እንደምታስቡት አይደለም። በጭራሽ እንደዛ አይደለም። ብዙ አትለፍልፍ፣ ባባ እየጠበቀ ነው። ቀጥል። ና መኪና ውስጥ ግባ። ልጄን እየወሰዱት ነው። ልጄን ማግኘት አለብኝ። ሁሉንም ነገር ነግራችኋለሁ። ልቀቁኝና ሁሉንም ነግራችኋለሁ። መኪና ውስጥ ግባ። አይዞ፣ ልጅህን እኛ እናመጣዋለን። ሲናን፣ አባዬ ልጁ የት ገብቶ ነው? እኔ ምን አውቄ። በቃ ተለያይተን እንፈልገው። ሂዱ በቃ። እዚህ ዓለም ላይ በፍቅር መያዝ የማይገባኝ እኔ ዙልፊከር ብቻ ነበርኩ አይደል? አዎ፣ የሆነ ሰዓት ላይ የሆነ ነገር እንደሚመጣ አውቅ ነበር።
አቤት ወንድሜ። ፖይራዝን ይዘነዋል። አሁን እየሄድን ነው። ምንድን ነው የተፈጠረው? ስትመጣ ታውቃለህ። ወደ መጋዘኑ ጋና። እሺ፣ አሁኑኑ እመጣለሁ። ወይዘሪት ሴማ እንዴት ነሽ? ቤቴ ስንመጣ አልነበርሽም። አጋጣሚ ሆኖ አገኘንሽ። እዚህ ምን ታደርጋላችሁ? ከአንቺ ጋር ማውራት ፈልገን ነበር። በቅርቡ ስላጋጠመሽ አሰቃቂ ነገር እንድናወራ ነው። ያው ፍቃደኛ ከሆንሽ ማለት ነው ወይዘሪት ሴማ። እናንተ ይሄን በምን አወቃችሁ? ሁሉንም ነገር እሰማለሁ። አሁን ሁለታችንም አንድ አይነት ጠላት አለን ማለት ነው። ኧረ እባክህ፣ ያ ሰው ማን ይሆን? ያው ባህር ሁማን ነው። ሌላ ማን ይሆናል? ሴማ ዛፈር። ሲናን ጠፋ። በቃ እጭ የሆነ ነገር እንደሆነ እርግጠኛ ነኝ። የኔ ውድ ልጅ እዚሁ አካባቢ እንደሆነ እርግጠኛ ነኝ። ብዙ ሊርቅ። እስቲ ተረጋጊ፣ ተረጋጊ። በቃ አሁን እንደሱ ከምትል ይልቅ ቶሎ ብለን ልጁን እንፈልገው። ይኸው እየፈለግነው አይደል እንዴ? በፈጣሪ ስም ይቅርታ አቶ ዛፋር፣ ግን ታውቃለህ ከአንተ ጋር ምንም አይነት ስራ የለኝም። የምናቀርብልሽን መደራደሪያ መስማት አትችይም? ቀጥል፣ እየሰማው ነው። ግን እዚህ በጭራሽ አይሆንማ ሴማ፣ እባክሽ። በጭራሽ ማመን አልችልም። ቆይ ሴማ ናት? ሴማ ባባ፣ የእውነት ተሳስተ ነው። እውነት እንደዚህ አይነት ነገር የማደርግ ይመስላል? እስካሁን ድረስ አላወክኝም ማለት ነው? እኔ አለቃውን ያገኘሁት ስለ ሙምታዝ ለማውራት ነው። አንተ የሰጠኸኝ መቅጃ ሰምቼዋለሁ። ይኸው። አፍን ዝጋ። ረጅም ነገር ሲያወሩ ነበር። ለሰውየው የሆነ ወረቀት አሳይቶታል። አረ ምንም ወረቀት አልነበረም ባባይ። ምን ወረቀት ነው? ምንም ወረቀት አልነበረም። እንዴት ያናድዳል። አይሴ ጉልናት ዝጋው። በሉ በፍጥነት እጅና እግሩን ሰሩት። ባባ እኔን አትሰማኝም? ላስረዳህ እባክህ። የእውነት ነገሩን በጭራሽ እንደምታስበው አይደለም ባባ። እያወራን ያለ ነው ስለ እኔ ነው፣ ስለ ፖይራዝ ነው። ለምን አታነሳውም? ትክክለኛው ሰዓት ላይ ሴማ ዋው! ምን አድርገሽ ነው ጸጉርሽ እንደዚህ ያማረበት? በቀላሉ ሰንሲልክ ሻምፖና ኮንዲሽነርን ተጠቅሜ በቃ። አዎ ሰንሲልክ በአቮካዶ ዘይት የተሰራ ነው። ተገቢውን እርጥበት አስጠብቆ የተያያዘ ጸጉርን ያፍታታል። ሰንሲልክ ለልስላሴ ሳይሰባበር ለሚፍታታ ጸጉር። ፖይራዝ፣ አሁን የተወሰኑ ጥያቄዎች እጠይቃለሁ።
አንተ ደግሞ በቀጥታ ትመልስልኛለህ። ባባ ምንም ልጠይቀኝ ትችላለህ። የፈለግከውን ጠይቀኝ። ለማን ነው የምትሰራው? ንገረኝ። ለፖሊስ ነው ወይስ ለዛፈር? ለማንም እየሰራው አይደለም ባባ። እኔ የምሰራው ለአንተ ብቻ ነው ባባ። ባባ 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 የምሰራው ለአንተ ብቻ ነው፣ እመነኝ። በል ቀጥል። ታዲያ ለፖሊስ አዛዡ የነገርከው ምንድን ነው? የተደራጁ ወንጀሎች ምርመራ ክፍል ኃላፊ ነው። ስታገኘው ምን ያህል ጊዜ ሆነ? በሕይወቴ ለመጀመሪያ ጊዜ ነው ያየሁት። ለመጀመሪያ ጊዜ ነው የተዋወቅኩት። ከዚህ በፊት አይቼው አላውቅም። የእውነት ምንም አልነገርኩትም። እዚህ የሄድኩት ሰለሙምታዝ ለማውራት ነው። ሌላ ምንም አላወራንም ባባ። የእውነት ምንም አላወራንም። እባክህ እመነኝ። እማዬ እስካሁን ወደዚህ አልመጣም አይደል? አይ የኔ ውድ እስካሁን አልመጣም። የት ነህ የኔ ልጅ? የት ገብተህ ነው ውዴ? እስካሁን አልመጣም? አይ የትም ቦታ የለም። ለፖይራዝ እንደውለት እንዴ? እባክሽ ለምን እንደውለታለን? አሁን እናገኘዋለን። ስማኝ ፖይራዝ፣ እኔ አንተን ማመን እፈልጋለሁ፣ ግን ደግሞ አሳልፈ እንዳልሰጠኸኝ ማስረጃ ማምጣት አለብህ። ባባ የእውነት አሳልፌ አልሰጠሁም፣ አላደረግኩትም። ያን ሰው ያየሁት በሕይወቴ ለመጀመሪያ ጊዜ ዛሬ ነው። አይቼው አላውቅም። ለመጀመሪያ ጊዜ ተገናኝተን ያወራነው ቅድም ብቻ ነው። እባካችሁ መኑኝ። ታዲያ ዛፈር እንዴት ስለ ሴማ አወቀ? እሱን እኔ ምን አውቃለሁ? ወይስ ዋና አዛዡ የሚሰራው ለዛፈር ነው? የምታውቀውን ነገር በሙሉ ንገረን ባባ። ባባ የእውነት እኔ ምንም ነገር አላውቅም። ከፈለጋችሁ እዚህ ጋር ግደሉኝ፣ ግን የእውነትን አልከዳሁም። አንተን አልከዳሁም። እኔ አንተን አሳልፌ አልሰጠሁም ባባ። ቆይ ለምን አታምነኝም ባባ? ባባ የእውነት እኔ አንተን አልከዳሁም። ምንም የማውቀው ነገር የለም ባባ። ምንም የማውቀው ነገር የለም ባባ። ምንም የማውቀው ነገር የለም ባባ። እኔ አንተን አሳልፌ አልሰጠሁም ባባ። እኔን እመነኝ። ምንም ያደረኩት ነገር የለም ባባ። ባባ እባክህ እመነኝ ባባ። ባባ የሆነ ወረቀት ይዞ ነበር። በእርግጠኝነት ለሰውየው የሆነ ነገር አሳይቶ። ተናገርና ወረቀቱ ምንድን ነው? ባባ እባካችሁ ፈትሸው። ምንም ነገር የለም ባባ። ባባ እየለመንኩ ነው፣ መነኝ። ደጋግሜ እየነገርኩ ነው፣ መነኝ። እኔ ያልከዳሁም ምንም አላጠፋሁም። እባክህን ባባ አሁን ልቀቀኝና ልሂድ። የሲናን እናት አሁን ልጄ ኤሊዛቤል ልጠፋ ነው። እናቱን ያልከው? እናቱ መታለች። የነገርኳችሁ ነገር በሙሉ እውነት ነው፣ አልዋሸኋችሁም። ሳድረቲን እየለመንኩ ነው። እባክህ ስልኬ ነው። እባክህ ሲናን ሊሆን ይችላል። አይሴጉል ናት። ኧረ ፖይራዝ አንሳው! ኧረ አንሳው! ፍጠን አንሳው! ኡፍ! ሄሎ ፖይራዝ፣ ያየሁትን ነገር በጭራሽ አታምንም። ሴማ የዛፈር መኪና ውስጥ ገብታ አብረው ሄደች። አይሴጉል ሳድረቲን ነኝ። ወንድሜ ለምንድን ነው የፖይራዝን ስልክ ያነሳው? ቆይ ፖይራዝ የት ሄዶ ነው? ፖይራዝ ስራ ላይ ነው፣ አሁን ማውራት አይችልም። ሴማና ዛፈር ያልሽው ነገር ምንድን ነው? ምን መሰለ? ምንድን ነው? በስርዓቱ ንገሪኝ። ሴማና ዛፈር ምን እያደረጉ ነበር? ብቻ አንድ ላይ ሆነ አይቻቸው ነው። ምን እየተፈጠረ ነው? ወንድሜ ድምፁ ምንድን ነው? አልገባኝም። ፖይራዝ የት ነው? ምንም አይደለም። ምን እያለች ነው? ሴማና ዛፈርን አንድ ላይ አየኋቸው አለች። 8 ዓመቱ ነው። ጸጉሩ ደግሞ ወርቃማ ነው። ቆይ እኔ ፎቶ አለኝ። ከጠፋ ምን ያህል ጊዜው ነው? 30 ደቂቃ ወይም ከዛ በታች። በቃ አታስቡ፣ እናገኘዋለን። እሺ እባካችሁ እየለመንኳችሁ ነው፣ እርዱን። እሺ ቆይ እንዴት እንደዚህ አይነት ነገር አድርጋለሁ? ምን ሆኜ ነው? አይሴጉል ምን እያልሽ ነው? ቶሎ ንገሪኝ። መጀመሪያ ፖይራዝ ደህና መሆኑን ንገረኝ። ደህና ነው፣ ከኔ ጋር ነው። አሁኑን የምታውቂውን ነገር ንገሪኝ። አላውቅም። በቃ ምናልባት ተሳስቼ ይሆናል። እንጃ፣ ብቻ እርግጠኛ አይደለሁም። አይሴጉል አሁኑኑ ንገሪኝ። የት ነው ያየሻቸው? ማን ከማን ጋር ነው? ወዴት እየሄዱ ነው?
እሺ በቃ ሁለቱንም አይቻችኋለሁ። ሴማ መኪና ውስጥ ገብታ ሄዱ። ግን ከዛ በኋላ የተፈጠረውን አላውቅም። ፖይራዝን አገናኘኝ። ባባ ምን እያለች ነው? ሴማ የዛፈር መኪና ውስጥ ገብታ ሄደች አለችኝ። አባዬ አይሴጉል ሲሚኝ እኔ ነኝ። ፖይራዝ ደግሞ ምን ተፈጠረ? የተፈጠረ ነገር አለ እንዴ? ሁሉም ሰላም ነው፣ ምንም ችግር የለም። አሁን ስለማይመቸኝ ነው። አይሴጉል ቤጉን ሲናንን ልትወስደው ነው። ወዴት? ወደ አውሮፓ መሰለኝ። ደውሎልሽ ነበር አይሴጉል? አይ እንዴት ያናድዳል። እሺ በቃ በኋላ ደውልልሻለሁ። ለምን አምላኬ፣ አንድ ቀን እንኳን ምንም አይነት ግርግር የሌለው አንድ ቀን እንኳን ማሳለፍ አንችልም? ኡፍ ቆይ እኔ ምንም ሊገባኝ አልቻለም። ሴማና ዛፈር አንድ ላይ ምን ሊያደርጉ ይችላሉ? እሷን የምትመስል ሴት አይታ ይሆናል። አይቻቸዋለሁ እያለች ነው። ምንድን ነው የምታወራው? ስታስበው ለምን ተዋሻለች? ባባ አሁን ምንድነው ማድረግ ያለብን? ባባ እባካችሁ አሁን ልቀቁኝ፣ ልሂድ እባካችሁ። ሲናንን ልትወስድብኝ ነው። እባክህ እየለመንኩ ነው፣ ልቀቀኝ። በቃ ፍቱት። ፖይራዝ አሁኑኑ ሂድ። ግን እየተከታተልኩ ነው፣ ይህንን አትርሳ። በቃ እስካሁን አላመንከኝም ማለት ነው? እንደዚህም ተፈጥሮ ትንሽ እንኳን አላመንከኝም ባባ? ልጄ የት ነህ? መናፈሻ ውስጥ ቁጭ ብያለሁ። እሺ ያለህበት መናፈሻ ስም የለውም እንዴ? አይ አላውቅም፣ ግን ጠይቄ እደውልልሃለሁ። እሺ አባዬ። በቃ የትም እንዳትሄድ እሺ ልጄ፣ እመጣለሁ። እሺ እያዳመጥኩ ነው። ንገረኝ እስኪ ከኔ ምን ፈልገ ነው? አቶ ባሂርን ትተሹ እንደመጣሽ ሰማሁኝ ሴማ። መቼም እንግዲህ እንዳንቺ አይነት ስኬታማና ቆንጆ ጠበቃ አዲስ ጅማሬ ልትፈልግ ትችላለች ብዬ ስላሰብኩ ነው ላገኝሽ ወሰንኩት። ምን ነው ስራ ልትሰጠኝ ነው እንዴ? ምን ትያለሽ? እኔማ የማይሆን መንገድ እየሄድክ ነው ብዬ አስባለሁ። በሕይወታችን ሁሉም ነገር የተደላደለ ቢሆን ሕይወት አይሰለችም ነበር። ይቅርታ አድርግልኝ፣ ግን እኔ ከእንዳንተ አይነት ሰዎች ጋር መስራት አልፈልግም አቶ ዛፈር። ለምን? ቆይ አንቺ ከባሂር ሁማን ጋር ሰርተሽ የለ እንዴ ሴማ? ምን ሆነሻል ሴማ? እኔም እኮ ልክ እንደሱ በጣም ጥሩ ሰው ነኝ። ይቅርታ አድርግልኝ። ቆይ ምንድን ነው ያሳቀሽ? ራስን ከባሂር ጋር ማወዳደር ገርሞኝ ነዋ። ይኸውልህ በደንብ ስማኝ። ምንም ያህል ብትጣጣር ጭራሽ አትጠጋውም። መቼም ልትደርስበት አትችልም። እኔማ ቁም ነገር የምናወራ መስሎኝ ነበር። ይቅርታ አድርግልኝ። እባክህ ታክሲ ልጠራልኝ ትችላለህ? ልጄ። አባዬ ደህና ነህ? ደህና ነኝ፣ አታስብ፣ ደህና ነኝ። አባዬ በግድ ይዞ ሊሄዱ ነበር፣ ከዛ ጠፋሁባቸው። ጎበዝ የኔ ልጅ፣ ጀግና ነህ። ሁሉም ሴጣኖች ናቸው ልጄ። አሁን ሁሉም እየፈለጉኝ እንደሆነ እርግጠኛ ነኝ። አታስብ፣ አሁኑኑ እደውልላችኋለሁ። እሺ የሆነ ቦታ እንደተደበቀ እርግጠኛ ነኝ። ልጁን አናደነው ነው።
ሄሎ፣ አቤት፣ ማን ልበል? እሺ እሺ፣ በቃ በኋላ እናወራለን። ማን ነው? ጥሩ ዜና አለ። አሁን ፖይራስ ሲናንን አግኝቶታል። ከሱ ጋር ነው። እኔ ማውቄው ነበር። ከዛ ሰውዬ ጋር ምን እያደረግሽ ነበር? ዝም ብለን ስናወራ ነበር። ስለምንድን ነው የምታወሩ? አሳሳቢ ጉዳይ አይደለም። አንቺ ግን እንዴት አገኘሽ? እኔም አንቺ ጋር እየመጣው ነበር። ከዛ ሁለታችሁ አንድ ላይ ስትሄዱ አየኋችሁ። ከዛ ተከትለሽን መጣሽ አይደል? ለምን? ሴማ፣ አባቴ ከውስጥ የሆነ ሰርጎ ገባለ ብሎ እያሰበ ነበር። ምን? ማን? አላውቅም። እኔም ዛፈርን በፊት አውቀው ነበር። ልጁን አክማት ነበር። ግን ይሄ ዛፈር ያ ዛፈር መሆኑን አላወቅኩም ነበር። አንቺ ፎቶን ስትልኪልኝ ነው ያወቅኩት። ይኸውልሽ ዛፈርን ለማየት ሆስፒታል የሄድኩ ጊዜ የእሱ ተቀጣሪ ከሙምታዝ ጋር እያወራ ነበር። የትኛው ሙምታዝ? የፖይራዝን አለቃ ሙምታዝን ነው የምልሽ። አይሴ ጉልቆይ፣ ምንድን ነው የምታወሪው? ሴማ ምን አለች? ምን ይመስልሃል? እምቢ አለች። ለነገሩ እኔ ምንም አልገረመኝም። ነክዴት እምቢ እንደምትል አውቄ ነበር። ባሂር ይህንን ነገር ካወቀ ዛፈር ለሴማ በጭራሽ ጥሩ አይሆንም። አዎ ትክክል። ስለዚህ እሷን በደንብ መከታተል አለብን። ባሂር ንጉሱ ከሆነ ንግስቷ የምትሆነው ሴማ ናት። እና ደግሞ ንግስቷ ከሌለች ታውቃለህ፣ በቀላሉ ጦርነቱን መሸነፍ ይችላል ማለት ነው። ለዛፈር የሚሰራ የሆነ አቃጣሪ አለ። ስለ አባቴ እያወሩ ነው። እኔም ሳላውቅ ከወንድሜ ጋር ሳወራ አንድ ላይ እንዳየኋችሁ ነግሬዋለሁ። እና ስለዚህማ ግልጽ ነው። አሁን ሁሉም አንቺና ዛፈር የሆነ ነገር አስባችኋል ብለው ያስባሉ፣ ከአባቴ ጋር ስለተጣላሽ። አይሴ ጉል፣ እየጠረጠርሽ ያልሽው ፖይራዝን ሳይሆን እኔን ነው ማለት ነው? ያ ሙምታዝ የሱን ህይወት አበላሽቶበታል። በሱ ምክንያት ነው እስር ቤት የገባው። እርግጠኛ ነኝ ለሱ ሊሰራ አይችልም። በዛ ላይ ታውቂያለሽ፣ ለአባቴ ሲል ሊሞት ነበር። ስለዚህ ተጠርጣሪው ፖይራዝ ሳይሆን እኔ ነኝ ማለት ነው? ሴማ፣ የሌለ ነገር አታውሪ። እንደዛ አይነት ነገር አላልኩም። ብቻ ተጠንቀቂ እያልኩሽ ነው። ምክንያቱም አባቴ ከሃዲውን እያፈላለገ። አሁን አንቺን የሚያሳስብሽ ነገር የለም። ጥፋት ስለሌለብኝ አልፈራም። አውቃለሁ፣ ግን ቢሆንም ተጠንቀቂ እያልኩሽ ነው። እባክሽ። እኔ ከአባትሽ ጋር ያለኝን ነገር ጨርሻለሁ። እሱ ጭራሽ አባብሰዋል። ሴማ፣ እሱ ላይ እንደተናደድሽበት በሚገባ ያውቀዋል። በቃ አይሴ ጉል፣ ደህና ዋይ። እሺ ይሄው ነው። አየህ አይደል? ቀላል ነገር ነበር። አየሁ አይደል? አባዬ፣ እኔ እዚህ ካንተ ጋር መቆየት ነው የምፈልገው። ምን ችግር አለ? ሁሌም እዚህ ትሆናለህ ልጄ። እኔ ምንም ነገር ቢፈጠር አንተ የትም እንድትሄድ አልፈቅድም። እሺ እሺ። እናቴስ ቆይ ምን ልትሆን ነው? እሱን አብረን እንደርስበታለን። እሺ። ፖይራዝ፣ ምን ተፈጥሮ ነው? ገምች፣ ምን ይመስልሻል? ቤጉም ሲናንን ለመውሰድ ሞከረች። ለአንተ ምንም ሳትነግርህ? አዎ፣ ምንም ሳትነግረኝ። ሲናን፣ ምን ተፈጠረ? የእውነት እኔም አላውቅም ነበር። ከዛ ገምቺ፣ ሁሉንም ጥያቸው ጠፋው። ለመጀመሪያ ጊዜ ይሄ ነገር ሰራ። ይቺ ቤገም አላማዋ ምን እንደሆነ አልገባኝም። ነግሬሽ የለ እንዴ? ደግሞ እዚህ ምን እየሰራችሁ ነው? ውስጥ ገብተን ብናወራ አይሻልም ሴማ? ምን የሚወራ ነገር አለ? ትልቁም ነገር ነው ሴማ። እኔ እዚህ ጠብቃችኋለሁ። ወይዘሮ ቤጉም፣ በጣም እንደተናደርክብኝ ያውቃለሁ። መናደድ ብቻ? አንቺ ምን ያህል እንደተናደርኩ በጭራሽ ልትገምቹ አትችይም። ቆይ እስኪ ንገሪኝ፣ ምንድን ነው ዓላማሽ? ለምንድን ነው ልጄን የምትጠልፊ? ቤጉም፣ አውቃለሁ ትልቅ ስህተት ሰርቻለሁ ፖይራዝ፣ በጣም ይቅርታ።
መግባት እንችላለን? ሲናን የኔ ውድ ደህና ነህ? በጣም አስደነገጥከኝ እኮ። እኔንም እኮ በጣም አስደንግጠሽኛል እማዬ። ከዛ ሰውዬ ጋር ምን እያደረግሽ ነበረ? እንዲሁ እያወራን ነበር እና ምን ይሁን? ምንድን ነው ያወራችሁት ሴማ? አረ ሴማ እንዴት ከሱ ጋር ትገናኛለሽ? ማንንም ባገኝ ይሄ እናንተን አይመለከታችሁ። ክብርት ጠበቃ እባክሽ መስመር አትለፊ። ከተሻገርሽ አትመለሽም። በመካከላችን የሆነ ነቀዝ አለ። እሱን ላገኘው ብቻ ደፈጥጠዋለሁ። ስለዚህ ነቀዟ እኔ ነኝ? ይኸውልሽ ሴማ፣ እኔ እንደዛ አላልኩም። እኔ አሁን ማወቅ የምፈልገው እናንተ ያወራችሁትን ብቻ ነው። የግል ጉዳይ። ሴማ፣ ለምንድን ነው በስርዓቱ ማትመልሺው? አዳምጡኝ። ከዚህ በኋላ ሲናን እዚህ ቤት ነው የሚኖረው። ገባችሁ? ይኸውላችሁ ምንም ነገር ቢመጣ ማንም ከዚህ ቤት ሊያስወጡ አይችልም። ተግባብተናል አይደል ሰዎች? ተረድታችሁኛል? ምንድነው የምታወራው? የምር እየጠየቀኝ ነው። ስህተት ሰርቻለሁ፣ ያንን አውቃለሁ። ግን እባክህ ከዚህ በላይ ነገሩን አታካብደው። ምን አልሽ? ቆይ ጆሮዬ ነው እንዴ? ሰማሻት? አታካብደው አለችኝ። ግን ደህና ነሽ? እስኪ ንገሪኝ ቤጉም። ቆይ ነገር ለአንቺ ጨዋታ ነው እንዴ? ምንድን ነው የምታወሪው? በቃ ይቅርታ አልኩ እኮ አይደል እንዴ? ይበቃል፣ በቃኝ። የእናንተ ጥል በጣም ሰልችቶኛል። በእናታችሁ ከዚህ ሂዱልኝ በቃ። ሲናንዬ፣ ምንድን ነው የምታወራው? የኔ ውድ፣ እኔ የምፈልገው እንደ ማንኛውም ልጅ ስርዓት ያላቸው ወላጆች ብቻ ነበር። ይህንን ብቻ። ግን ሁለታችሁ በእኔ ስትጣሉ መስማት ሰልችቶኛል። በቃኝ፣ በቃ። ሲናን እንዴት ነው አሁንስ? ደስ አለሽ? የፈለግሽውን ነገር አገኘሽ አይደል? በጣም ጎበዝ ነሽ። ይኸውልህ ስማኝ፣ ሲናንን ሳሊስ ከዚህ ንቅንቅ አልልም። ማውራት ራሱ እንዴት ያለ ድፍረት ነው! ትንሽ አታፍርም? አቶ ይንሳል፣ የምር ግን በጣም ደፋር ሰው ነህ። ትገርማለህ። እኔን እንድጨነቅ አደረክ እኮ። እስቲ ዝም በል። ሲናን! ይበቃል። ልጁ መሄድ አልፈልግም ብሏል። ስለዚህ ሄድም። ራስን አታልፋ። ይመጣል። ሲናን! አባዬ በቃ በቃ አልፈለገም። እኔንም አንተንም በጭራሽ አልፈለገም። እባካችሁ ከቤቴ ልትወጡልኝ ትችላላችሁ? ሴማ ስሚኝ፣ ሁላችንም ለትዕግስታችን የራሳችን ገደብ አለን። የኔንም ታውቂዋለሽ። ምንድን ነው? ክህደት ነዋ። ከኔ ጋር ችግር እንዳለብሽ በደንብ አውቃለሁ። ግን እባክሽ ሂሳብ ለማወራረድ ብለሽ የማይሆን ነገር እንዳታደርጊ። እረፊ። ማንነቴን ግን ታውቀዋለህ ባሂር ሁማን። አውቅሻለሁ እና እቀበልሻለሁ፣ እወድሻለሁ። እኔ ባሂር ሁማን የሆንኩት እንዴት እንደሆነ ታውቂያለሽ? የምወዳቸውን ትቼ በመሄድ ነው። እሺ አባዬ፣ እያጋነንከው ነው። ሴማ እኮ ናት። ኮምፒውተርሽን ጨምሮ ስለ እኔ ያለሽን ነገር በሙሉ ታመጫለሽ። ሳፈር፣ ዙልፊከር፣ ተው አትቸገሩ፣ እኔ ያመጣላችኋለሁ። ባባ ትንሽ የበዛ አይመስልህም? የምታውቀውን ነገር በሙሉ መናገር አለባት። የደበቀችው ነገር አለ።
ባባ ታውቃለህ፣ ልጅቷ ባንተ ተናዳለች። የሚጠበቅ ነገር ነው። አባዬ ሴማ ምንም ነገር ቢመጣ አንተን አትከዳ። አይደለም እኔ የኖርኩትን እድሜ ትንሽ እዚህ ምድር ላይ ብትኖር ማን ማንን እንደሚከዳ አይተህ ትገረም ነበረ። ኡፍ እናቴን በጣም መጥፎ ነገር ነው የተናገርኳት። በጣም እንዳዘነችብኝ እርግጠኛ ነኝ። ትረዳለች ውዴ፣ ከልብህ አይደለም። አምልጦህ እንደሆነ እርግጠኛ ነኝ አይደል? አዎ ልጄ፣ እንድትደሰት የሆነ መንገድ እንፈልጋለን። ግን እኔን ሸውዳ መውሰድ አልነበረባትም አይደል? አዎ እሷን በእርግጥ ተሳስታለች። ኡፍ ስማኝ አባዬ፣ ሰዎች ልጅነታችን በችግር የተሞላ ነበር ሲሉ ሰምተህ ታውቃለህ አይደል? አሁን እኔም እንደዛ እየሆንኩ ነው። አይ ልጄ አይደለም፣ በችግር የተሞላ እንኳን አያስብልም። ግን ደግሞ ያው እንደምታውቀው ልጄ ከበድ ያለና በግርግር የተሞላ ነው። የምርም ልጅነት በጣም ከባድ ነው። ውይ ትልቅ ሰው መሆንን በሞከርከው። በጣም ጅል ነኝ። እንዴት ነው ያንን ማሰብ የከበደኝ? የኔ ልጅ ራስሽን ሀዘን ላይ አትጣይ። ገና ልጅ ነው፣ ይረሳዋል። እሱ ደህና ይሆናል። እኔ ግን እንዴት ነው ደህና የምሆነው? አባዬ እዚህ ጋር ታወርደኛለህ? ምን አልሽ ልጄ? መኪናውን አቁመው፣ ትንሽ በእግሬ መሄድ እፈልጋለሁ። ከናን ውረጂ፣ ብቻዋን አትታያት። እማዬ ቆይኛ እንዴ። እባክሽ ሂጂ። አሁን ብቻዬን ነው መሆን የምፈልገው። አባዬ ሂዱ። ሁሉም ነገር ነው ሴማ? አዎ ነው። እንዲህ እንዲሆን አልፈልግም ነበረ። እኔም ቅሬታ የለኝም። ከዚህ በኋላ ከዛ ሰውዬ ጋር በድጋሚ እንዳትገናኝ። እኔም ማድረግ የማልፈልገውን ነገር እንዳደርግ አትገፋፍኝ። እሺ ሴማ? የፈለግኩትን ሰው የማግኘት መብት አለኝ። እሱ የኔ ጉዳይ ነው። ያኔ ምላጩን ብትስቢው ደስ ይለኝ ነበር። እኔም ሴማ፣ የምር ግን ሰውየውን በጣም እየተፈታተንሽው ነው። ሲጀመር እሱ የሚያንቀው ሰው እየፈለገ ነው። እኔን እንኳን ቢጠረጥረኝ አያዝንልኝም። የሆነ አቃጣሪ ያለ እና ደግሞ ቀልድ አይደለም። ሙምታዝ። ምን? ከሃዲው ከሙምታዝ ጋር ግንኙነት ያለው ሰው ነው። እርግጠኛ ነሽ? ፖይራዝ ነው አይደል? ሌላ ማን ሊሆን ይችላል ታዲያ? ሰውየውን ብናስፈራራውም አንድ ነገር አልተናገረም። ምናልባት ሙምታዝ ይናገር ይሆናል። እሺ በቃ ለእኔ ሳይው። ውስጥ ምንድን ነው የተፈጠረው? በጣም የምታስጠላ ሰው እየሆነች ነው። ምን ነው ስልኳ አልነሳም ማለሽ እንዴ? ጅግደም ሁሌ ደውላለሁኝ።
መልእክት ልክለታለሁ ግን አይመልስም። የሆነ ነገርማ አለ። እሺ ውዴ በቃ ታየው፣ ራስሽን ብዙ አታስጨንቂ። መኪና ውስጥ ግቡ እንጂ። ባባ ልናስፈቅድህ ብለን ነው። አዎ ባባ ከፈቀድክልን እንሂድ። እሺ ሂዱ ሂዱ በቃ። ገንቦራስ አንተ እዚህ ቆይ። እሺ እሺ ባባ እሺ። እንሂድ በቃ እንሂድ። አሁንም እንደከፋው ነው? አይደለም፣ እንቅልፍ ወስዶታል። እንዴት እዚህ ጋር እንደደረስን አልገባኝም። ማለቴ ህይወት ቀላል ነው። ትወለዳለህ፣ ታድጋለህ፣ ትሞታለህ። በቃ ቀላል ነው። መጋራት የከበደን ምንድን ነው? ችግራችን ምንድን ነው? ለምንድን ነው ራሳችንን እንዲህ የምናደርገው? ችግሩ ምኑ ጋር ነው? ለሱ መልሳለኝ። ቦሮ ማዕድን ነው። ምን? ይኸውልሽ አይሴጉል፣ ቴሌቪዥን ላይ ያሉት ለየት ያሉ ጥያቄዎች ጠይቀው እነሱ ጥያቄዎች ደግሞ የባሰ ለየት ያሉ መልሶች ያሏቸው። ከዛ አንዱ ምርጫ ብዙ ጊዜ ቦሮ ማዕድን ነው። ስለዚህ እመኚኝ፣ በእርግጠኝነት የዚህ መልስ ሊሆን የሚችለው ይሄ ነው። እኔ የምለው ሌላ፣ አንተም ታወራው ሌላ። እሺ ልክ ነሽ፣ ግን ደግሞ ወይ እሱ ህይወት ቀላል ሆኖ ሳለ ጭራሽ ከባድ እንደሚያደርገው ታውቂያለሽ? ምን? ፍቅር መያዝ። ፍቅር ይዞሽ ባያውቅም እንኳን እስኪ አስቢው። ህይወት እንዴት ሊሆን እንደነበር አላውቅም። እኔ ደግሞ ያንን ህይወት አልለውም ነበር። አሁን እንደሱ እያልሽ ነው። ግን እንስሶችን አስቢያቸው። ያገኙትን ነገር ይበላሉ፣ ይጠጣሉ፣ እናም ይወልዳሉ። ከዛ ደግሞ ዝም ብሎ ይተኛሉ። ህይወት ቆንጆ ናት። ከዛ እርስ በርስ ይበላላሉ። ኧረ እባክሽ፣ እኛ እንደማንበላላ ነገር ማለት። እሱስ ልክ ነህ አባዬ። እንኳን ደህና መጣ። እንኳን ደህና ቆየሽኝ ልጄ። ስማኝ፣ መኪና ውስጥ ያለውን ኮምፒውተርና ሰነዶችን አምጥተህ አባቴ ክፍል ታደርጋቸዋለህ። ምን ተፈጠረ? ንገረኝ አባዬ። ምን ሆኖ ነው? ትንሽ ተናዷል። ፖይራዝ ነው? ማንነቱን አወቃችሁ? ሳድረቲ አላወቅንም። እሱን ማስወራት አልቻልንም። ሳድረቲን ትንሽ ብታስጨንቁ ጥሩ ነበር። ይባስ ብሎ ደግሞ ሴማ ዛፈርን አግኝተው ነበር። ምንድን ነው የምታወራው? ስለዚህ እሷ ናት? ሴማ ናት ማለት ነው? የሚገርም ነገር ነው። ማመን ይከብዳል። ምን ሆነሻል ሶንጉል? ሴማ እንደዚህ አይነት ነገር አታደርግም። ለምን አታደርግም ብለህ አስበህ ነው? እስቲ አስበው። አንተ ብትሆን ያባትህን ገዳይ እንዲህ አታደርገውም ነበር? አቆሚ እባክሽ። አሁን ጭንቅላትሽ እየለቀቀ እንደሆነ አውቃለሁ። ሳድረቲን፣ ቆይ ምን ሆነሃል? ምንድን ነው የምታወራው? ሁላችንም ሰዎች ነን፣ መሳሳት ያለ ነው። እባክሽ በቃሽ። ገብቼ አባቴ ሌው ሄሎ፣ የኔ መልእክተኛ እርግብ እንዴት ነሽ? ምንድን ነው የኔ ወፍ? እስኪ እባክህ ሙምታዝ ቁም ነገር ወቅ እንጂ። ስሚ፣ አንቺ ባትኖሪ ኖሮ ፈገግታችን ከፊታችን ይጠፋ ነበር። ፖይራዝን ይዘውት ነበር፣ ከዛ መልሰው ለቀቁት። ፖይራዝ ምን ሆነ? ከመሃላችን የሆነ ከሃዲ ሰው እንዳለ አውቀዋል። ለዛ ነው ፖይራዝን የጠረጠሩት። ግን ምንም አልተፈጠረም። ግን አሁን ሴማና ዛፍር አንድ ላይ ሆነው ታይተዋል። እሱንም አናውቃለን። ከዛ ሁሉንም ሰነዷን ተቀብለዋታል። ተይ እባክሽ፣ ኮምፒውተሩም እነሱ ጋር ነው ያልሽኝ? አዎ አምጥተውታል። አዳምጪኝ የኔ ወፍ፣ አሁን ቀስ ብለሽ ኮምፒውተሩ ላይ ያለውን ነገር ምንም ይሁን ምንም ሳታስቀሪ ትገለብጭና አጎትሽ ሙምታዝ ጋር ይዘሽው ትመጫለሽ። እሺ? ኧረ አልችልም። አሁን ራሱ እንዳይዙኝ በጣም እየፈራው ነው። ወይ የኔ ወፍ፣ አትፍሪ። መረጃ አቀባዮቻችንን እንንከባከባለን። ምንም እንዳታስቢ። አንቺ ብቻ ኮምፒውተሩ ላይ ያለውን ነገር በሙሉ ገልብጭና ለእኔ ይዘሽልኝ ነይ። ከዛ የሳድረቲንን የሕክምና ውጤት ትሰጠኛለህ? ወይ እሱን ስንገናኝ እናወራለን፣ አታስቢ። መጀመሪያ ግን ዋናው ስራውን እንስራ። እሺ፣ እንደምንም እሞክራለሁ። ምን አይነት ጣጣ ነው ይህ? ተረገመ ሰውዬ ትንሽ ፊት ሲሰጠው በጣም አበዛው እኮ።